ሰላም ጋይሶችዬ እንዴት ናችሁልኝ? የዛሬው አርባችን አሪፍ ቪዲዮ ነው ይዤላችሁ የመጣሁት እና ዛሬ እቺን እቃ አንቦክስ እናደርጋታለን። DJI ፖኬት 4 ወይም DJI ኦስሞ ፖኬት 4 ትባላለች እና ዛሬ እቺን እቃ አብረን አንቦክስ እናደርጋታለን። በዛሬው ቪዲዮአችን ጥቅሟ ምንድናት፣ ሂሳቧ ምንድናት፣ ስንት ብር ነው የምታስወጣችሁ ምናምን በደንብ በዚህ ቪዲዮ እናወራለን። እና በመጀመሪያ DJI እንድገዛ ዋንኛው የገፋፋይ ነገር እንደምታውቁት እዛ ጋር ዲጂታል ካሜራ አለኝ፣ ስልኬም ደህና ስልክ ነው፣ ታብሌት አለኝ እና ካሜራ አላጣሁም ነበር። ግን ለየት ያለ ካሜራ እንድገዛ ያደረገኝ ዋናው ነገር ምንድነው ስራ ጀምሬያለሁ። ሌላ ስራ አቢሲኒያ ፕሮዳክሽን ይባላል። እኔ አሁን በጌመርስ ዴይን ከከፈትኩ በኋላ አምኖ ኒድድ ጌመርስ ዴይን አይደለ ብዙ ሰዓቴን ጌመርስ ዴይን ነበር ማሳለፈው ቁጭ ብዬና አምኖ ኒድድ ጌመርስ ዴይን በቃ ላይክ ሰራተኞች ጎበዝ ሰራተኞች አሉን፣ ሂሳብ ሰራተኛ አለን፣ ወደ በአጠቃላይ ሁለቱም እዚህም እዛም ሰሚትም ጀሙም ሰራተኞች ወደ 7 ደርሰዋልና ይሄ ሁሉ ሰራተኛ እያለ እኔ እዛ ሄዶ መቀመጤ ፖይንትለስ በመሆኑ ሌላ ስራ ጀምሬያለሁ ማለት ነውና ቲክቶክ ላይ አቢሲኒያ ፕሮዳክሽን የሚባል አካውንት ከፍቻለሁና አቢሲኒያ ፕሮዳክሽን ምንድነው እንደዚህ ስትራግል የሚያደርጉ ቻናሎችን እየተቀበልን ለነሱ ሞር ሬቨኒው ማምጣት እኛም ያው ይከፈለናል እነሱ ደህና ነገር ሲሰሩ እና እንደዛ ነው የምናደርገውና አሁን እንደምታዩት ያው ጥርሴን ተሰርቻለሁና ያው ኮሜንት ላይ ለመሳደብ እንዳትሞክሩ በጣም ሮስት ተደርጌያለሁ ብዙ ቦታ ያው ጸጉሬና ጥርሴን ተሰርቼ ከመጣሁ በኋላ አንተ ምንድን ኒኪ ሚናጅ ነህ ወይስ ምንድነው የቀረህ BBL ነው እንዴ ምናምን እየተባለ ነበርና ብዙ ሮስቶችን ሰምቻለሁ። ስለዚህ እስቲ ለየት ያለ ሮስትም ካላችሁ ኮሜንት ላይ ትነግሩኛላችሁ። ወደ ቪዲዮ ዛሬ አንቦክስ የምናደርገው DJI ኦስሞ ፖኬት 4 ይባላል። ኮሌክተር ኤዲሽን ክሬተር ኮምቦ ይባላልና እዚህ ውስጥ ብዙ የተለያዩ ነገሮች አሉ። እንደምታዩቸው እቃዎች፣ ስቲከሮች አሉ እና ባጎች አሉ እና ብዙ ማይኮች አሉና እዚህ ጋር እንዳለ የተጻፉት እዚህ ውስጥ ያሉት ነገሮች ናቸውና ነግራችሁ በኋላ ስፖይል እንዳትሆኑ ማለት ነውና 4K በ240 ይቀርጻል። ካሜራው በጣም ኤፒክ ነው። 14 ስቶፕ ብራይትነስ ሬንጅ አለውና ብራይትነሱን ራሱ መቆጣጠር ይችላልና ትንሽ ፉቴጅ ሹት አድርገን እናያለን እዚህ ላይ ማለት ነው። 10 ቢት ዲሎግ ምን እንደሆነ አላውቅም ግን ዲሎግ ብሏል እዚህ ጋር። ኤክስ አክሲስም እንደ ሆሪዞንታልም ቨርቲካልም ይቀርጻል። እግር ብለ ይሄንን በኋላ ምን ያው ነገር አለ እዚህ ጋር some kind of ሳንቲም ያዣ ነገር አለ። ሳንቲም ምናምን ለሚያዝ እንጠቀማለን እቺ ነው። ከዛ ዋናው ይሄ ነው ክሬተር ኮምቦ። ኦኬ ስቲከሮች አሉ፣ የDJI የሚሰጠን ስቲከሮች አሉ። ስቲከር የምትፈልጉ ሰዎች ኢትስ ኢንክሉድድ ውስጡ ማለት ነው። እና ወደ ቦክሱ ስንገባ እቃዎቹ እነዚህ ናቸው። እሺ ከዚህ እንጀምራለን። እቃዎቹን መጀመሪያ ላውጣና እዚህ ጋር ልደርድርላችሁ። እነዚህ ናቸው እቃዎች ውስጥ ያሉት ማለት ነውና እስቲ በየተራ አንቦክስ እናርጋቸው ሁሉንም እዚህ ጋር ምናያቸው ማለት ነውና መጀመሪያ እስቲ ከዚህኛው እንጀምር። እዚህ ጋር ሁለት ነገር እቺ ላይት አላት፣ የDJI ላይት ናት። በኋላ ስንቀርጽ አሳያችኋለሁ። ክሊፕ ተደረገና ላይት ሶርስ በደንብ የሌለበት ቦታ ላይ እቺን ተከታችሁ ቼክ ማድረግ ትችላላችሁና በጣም አሪፍ ነገር ናት። እቺ ደግሞ ኤክስተርናል ባትሪ ናት ማለት ነውና ያው እንደዚህ አይነት ነገር የምንጠቀመው ሎንግ ፎርማት ቪዲዮዎች ለመቅረጽ ነውና ለረጅም ደቂቃ ቪዲዮዎችን ለመቅረጽ ስለሆነ የምንጠቀማቸው የግድ ባትሪ ያስፈልገናል። ሁለተኛ ደግሞ ስታንድ ነው። እዚህ ጋር እንደምታዩት ስታንድ አለ፣ የDJI ስታንድ አለ። ስለዚህ አስቀምጠን በቀላሉ መቅረጽ እንችላለን ማለት ነው። ዋናው ደግሞ DJI ካሜራዋ እቺ ናት ማለት ነው። ካሜራዋን እንደምታዩት በጣም ጸዴ ካሜራ ናት። ካሜራዋ እቺ ናት ማለት ነው። እንደምታዩት በጣም ጽድት ካሜራ ናት። እኔ እንደዚህ እንኳን ትጸላለች ብዬ አልገመትኩም እቺ ካሜራ ማለት ነውና እቺን ካሜራ ለዩቲዩብም ፎርማት ለመቅረጽ ትመቻለች። ለቲክቶክም ደግሞ ከፈለጋችሁ ጀስት ኢዚሊ እቺን በማዞር መጠቀም ትችላላችሁ። አይ ቲንክ ቻርጅ ጨርሳለች መሰለኝ። ኤክስተርናል ቻርጇን እንሰካትና ቼክ እናርጋት። ባትሪ ጨርሳለች መሰለኝ እና በራታለ አሁን ሰከንደሪ ባትሪውን እንደዚሁ በቀላሉ ማድረግ ትችላላችሁ። አሁን እንደዚህ አይነት ደግሞ ስራ ስትሰሩ ምንድነው አሪፍነቱ ቭሎግን መቅረጽ ትችላላችሁ። ማለትም የሆነ ቦታ አሁን እንደዚህ ምሳ ስትበሉ ምናምን መቅረጽ ብትፈልጉ እቺን በማስቀመጥ የምትፈልጉትን ፉቴጆች ሹት ማድረግ ትችላላችሁ።
ሶ እንደምታዩት DJI በጣም የሚገርም ካሜራ ነው ያሳዩኝ ነገሮች እና I really liked it። በተለይ አሁን ደግሞ አዲስ ስራ ልንጀምር ስለሆነ አሁን ኦሬዲ 3 ክላይንቶች አሉን። አንድ የኢንጂነሪንግ አሉ አይደለ የተለያዩ ፍሪጆች ማሽነሪዎች ምናምን የሚሰራበት ቦታ አለ ሶልኪ ይባላሉና አንደኛው እነሱ ጋር ነው የምንቀርጸው። ሁለተኛ ደግሞ የብሎኬት ቤት አለና ሌላኛው ደግሞ አቤል ባርበር ይባላል ኢትዮጵያ ውስጥ ጎበዝ የሚባል ቆራጭ ነው እና he is really good እና እሱንም ከኛ ጋር ነው አንድ ላይ የምንሰራውና ይሄንን አሁን የገዛውበት ዋነኛው ምክንያት ምንድነው የተለያዩ ፉቴጆችን ለመቅረጽ ወይም እየተንቀሳቀሱ ለመቅረጽ ቀላል ነው የሚሆን ለኛ ማለት ነውና ይሄንን ስራ የምንሰራው እኔና እስራኤል ነን ማለት ነው። እስራኤል የሆነ ግብዳ ልጅ አለ ከኔ ጋር ጌመርስ ዴን መታችሁ የምታውቁ ከሆነ ቆጥ ነው የሚያክለው ያው እዚህ ጋር ታጉን አስቀምጥላችኋለሁና ከሱ ጋር ሆነን ነው እቃዎችን እያሟላን ያለ ነው እና ያው በቃ ሂዝ በጣም ጎበዝ ኤዲተር ነው። ያው አሁንም እዚህ እየቀረጸን ያለው እሱ ነው። ሂዝ a very good editor። ወደ DJI ስንመጣ DJI one of the greatest ነው። በተለይ ስትነኩት በጣም ጠንካራ እቃ ነው። ወደ ካሜራው እንግባ። ደግሞ ብዙ ያልነገርኳችሁ ነገሮች አሉ ካሜራ ላይ። በመጀመሪያ ፌስ ትራኪንግ አለው እና እናንተ አሁን እየቀረጻችሁ አሁን ወይ የሆነ እንደዚህ ዞር ብትሉ ራሱ ትራክ ያረጋችሁን ያስተካክልላችኋል ማለት ነው እና ኖርማሊ ካሜራዎች 4K በ30 ነበር የሚቀርጹት እስከዛሬ ወይም በቃ አሪፍ ደግሞ ከተባለ 4K በ60 ነው የሚቀርጹት። ይሄ ደግሞ 4K በ120 ይቀርጻልና በቃ የሚገርም ኳሊቲ ነው የምታገኙት ከዚህ። ግን እንደምታውቁት ትንሽ ፎቶግራፊና ኤዲቲንግ ደግሞ የምታውቁ ሰዎች ካላችሁ የዚህ ሙሉ ለሙሉ ቢስትነቱን ማውጣት ትችላላችሁ ማለት ነውና ካሜራ ዋይዝ በጣም ነው ኢምፕረስድ ያደረገ። ሶ ሌላ ነገር ደግሞ ማይክም አለው አብሮ የሚሰጣችሁ ማይክ ክሬተር ኮምቦ ሚል ፓኬጅ ውስጥ ማይክም አለች የDJI ኦሪጂናል ማይክ ማለት ነውና ያው በቀላሉ እዚህ ጋር ማጣበቅ ትችላላችሁ። እንደዚህ አድርጋችሁ ኢዚሊ መጠቀም ትችላላችሁ ማለት ነውና ማይኩ አሪፍ ማይክ ነው። ዊንድ ሬዚስታንት እንደዚህ አይነት ፈር ነገሮች አሉት። ስለዚህ ዊንድ የሆነ ቦታ ላይ ብንቀርጽ መስክ ላይ ብንቀርጽ ድምጽ አይረብሸንም ማለት ነውና ኳሊቲው DJI ደግሞ ብዙዎቻችሁ እንደምታውቁት ውድ እቃ ነው ግን ኳሊቲ ያለው እቃ ነው። ስለዚህ እቃ የምትገዙ ሰዎች ካላችሁ I really recommend you to buy DJI ማለት ነው። ሳረሳው መነግራችሁ ነገር ስለዚህ ማይክ DJI 3 DJI ሚኒ 3 DJI ሚኒ 3 የመጨረሻዋ ናት እቺ ማይክ። ስለዚህ ብዙ የተለያዩ ፊቸሮች አሉት። እኛም ከገዛ ነው it's been like 2 weeks 1 week ነገር ነው ከገዛ ነው። ስለዚህ እኛም በደንብ አላወቅንበትም how to use it ግን በደንብ ፕሮፌሽናል ስንሆን ግን በኋላ ፏ ያለ ቪዲዮ እንቀርጽላችኋለን ማለት ነው። እና ሁለተኛ ደግሞ እቺ ላይትን ሞክራት አንድ ላይ እዚህ ላይ ሰክተን ማለት ነው። ላይቷ እዚህ ጋር ላይ ባክ ላይ እንትን አላት እንደ ምን ልበላችሁ እንደ ሰዓት ባትሪ የምታገናኙበት መስመሮች አሉ። እነሱን ብቻ ክሊፕ በማድረግ ላይት ማግኘት ትችላላችሁ ማለት ነው። ስለዚህ ፒውር የሆነ ላይት ሶርስ ማግኘት ትችላላችሁ። አሁን ሰልፊ ወደ ሰልፊ እንኳን ባዞረው እዚህ ጋር እንደ ፕሌይስቴሽን ጆይስቲክ እንትን አላት አናሎግ አላትና በአናሎጓ ቀስ ያላችሁ ማዞር ትችላላችሁ። ኦኬ አሁን እስራኤል እንደነገረኝ እዚህ ጋር ስክሪኑ ላይ ተርን ብትል በተናለች እሷን በመንካት ኳሊቲ ያለ ቪዲዮ መቅረጽ እና እዚህ ጋር እንደምታዩት ኢማጂን አድርጉት በቃ በዚህች ላይ እንደዚህ አይነት ፏ ያለ ኮንተንቶችን መቅረጽ እንችላለን ማለት ነው። ኢቭን ወለ ዩቲዩብ እንኳን ስታደርጉት ቪዲዮን ታቆማታላችሁ። ደግሞ ተች ነው ስክሪኑ ስለዚህ በጣም ጸዴ ነገር ነው ማለት ነው። ስለዚህ እንደዚህ አንግሉን ታስተካክላላችሁ መቅረጽ። እንደምታዩት ኳሊቲው የሚገርም ኳሊቲ ነው። DJI Pocket 4 ኦስሞ ፖኬት 4 ይባላልና ውስጡ 120 GB ኢንተርናል ስቶሬጅ አለውና 120 GB በጣም ብዙ ነው። ያው ፕሮጀክታችሁን እየጨረሳችሁ መደለት ነው ማለት ነው። እየጨረሳችሁ መደለት ከዛ በኋላ ያበደ ይሆንላችኋል ቪዲዮአችሁን ስትሰሩ ማለት ነውና እንደምታዩት በቃ የሚገርም ነው ማለት ነው። አሁን ፌስ ትራኪንጉን ኦን እናድርገውና ላሳያችሁ። ሶ ከስልካችሁም ጋር የተለያዩ ምልክቶችን ማሳየት ትችላላችሁ። አሁን እንደዚህ እጃችሁን ስታረጉት ያው ሪከርድም እያደረገ ስለሆነ ፊቲን ትራክ ማድረግ ይጀምራል። እንደምታዩት እኔ ወደዚህ ስዞር ራሱ ካሜራው ወደዚህ ይመጣል፣ ወደዚህ ስዞር ተከትሎኝ ይላል። ይሄ የስቶከር ቢሄቪየር ነው ግን በፈለጋችሁት አንግል ብትዞሩ ያገኛችኋል ማለት ነውና የሚገርም ነው ኳሊቲው። እንደምታዩት ጥርሴ ምናምን በቃ ፏ ምናምን ብሏል። አሁን የምንቀረጸው በDJI 4 ነው ማለት ነውና እንደምታዩት ኳሊቲው የሚገርም ነው አይደል? ኦር ላይት አንዷ ላይት ተሰብራብኝ ያው ላይትም ሶርስ አንሶናል ዛሬ ይሄን ቪዲዮ ስንቀርጽ ግን ይሄን ለመግዛት ስንሄድ ሁለት አይነቶች አይተናል። DJI Osmo Pocket 3 እና 4 አይተናል። እኛ አሁን 4 ነው ገዝተን ይመጣ ነው ግን ብራችሁን ሴቭ ማድረግ የምትፈልጉ ሰዎች ካላችሁ ልንገራችሁ በቃ እናንተ ራሳችሁ ወስኑ ብዬ ነው። ቢካዝ የ20 ሺህ ብር እስከ 30 ሺህ ብር ልዩነት አለው
ብሩ ላይ እኛ ይሄንን መርጠን የመጣ ነውና ስሎ ሞሽን ሁለቱም በኩል ነው የሚቀርጹት 120 fps በ4K መቅረጽ ይችላሉ ስሎ ሞሽን። ሁለተኛ ደግሞ ዳይናሚክ ሬንጅ አለው። ይሄ 14 ስቶፕስ ይባላል ምን እንደሆነ አላውቅም፣ ግን በጣም ሰፊ ሬንጅ ነው ያለው ቪዲዮ ለመቅረጽ እንደምታዩት በጣም ሬንጁ በጣም ትልቅ ነው። ማይክ ሬንጁ ራሱ በጣም ትልቅ ነው። ላይክ 14 እርምጃ ተራምዳችሁላ የዚህን ማይክ መጠቀም ትችላላችሁ። ግን የዲጂአይ ኦስሞ ፎርም 3 የምትጠቀሙ ከሆነ ከአንድ ወይም ከሁለት ስቴፕ በኋላ ትንሽ የመቆራረጥ ባህሪ ያለው። ይሄ ግን እስከ 12 እርምጃ ድረስ መሄድ ትችላላችሁ። ኢንተርናል ስቶሬጁ ደግሞ ምንም ኤስኤስዲ የለውም እና ግን ማይክሮ ኤስዲ ብቻ ነው። ማለትም ሜሞሪ እየሰክተን ነው የምንጠቀመው። ኢንተርናል ስቶሬጅ ያለው ቢሆን ለምን ለትራንስፈር ፋይል ምናምን ፈጣኑን እሱን ይዘናል ማለት ነው። ይሄ ወደ 107 ጂቢ ኢንተርናል ስቶሬጅ ስላለው በጣም ኳሊቲው የሚገርም ነው። ለዛ ነው ይሄንን የመረጥነው። ኦስሞ 3.4 ሜጋፒክሰል ነው። ይሄ ደግሞ 37 ሜጋፒክሰል ነውና ሜጋፒክሰሉ ላይ የሚገርም ነው። እና ደግሞ ስክሪን ብራይትነሱ እዚች ጋር የምታያት ከጀርባ ስክሪን ብራይትነሱ ደግሞ የኦስሞ 3 700 ኒች ነው። በጣም ትልቅ ነው። 700 ኒች ነው። ግን የኦስሞ 4 ደግሞ 1000 ኒት ነው እና በጣም ብራይትነስ ነው። በተለይ ፀሐያማ ቦታ ላይ የምትቀርጹ ከሆነ አይረብሻችሁም ማለት ነውና ዘና ብላችሁ መቅረጽ ትችላላችሁ። ባትሪ ላይፉ 166 ሚኒት ነው የሚቀርጸው ኦስሞ 3 ማለት ነው። 166 ማለት አራውንድ ላይ 2 ሰዓት ከ7 ማለት በቃ 2 ሰዓት 3 ሰዓት ነገር ነው የሚቀርጸው ኦስሞ 3 ማለት ነው። ይሄኛው ግን 240 ሰዓት ነው። አናቱ ላይ 4 ሰዓት ፉቴጅ አለው ማለት ነው። ዊዛውት ዘ ኤክስተርና ባትሪውን ሲጨምሩበት ደግሞ ሞር እንትን ታገኛላችሁ። እናንተ መግዛት የምትፈልጉትን መርጣችሁ ግዙ። እኛ ይሄንን የገዛ ነው ወይም ኦስሞ 4 ፖኬት 4ን የገዛ ነው 150 ሺህ ብር ነውና በጣም ውድ ነው፣ ግን ያው ለሚሰራው ስራ በጣም ተገቢ ነው ማለት ነውና እናንተም ዋጋ አጣርታችሁ በደንብ ግዙ። እኛ እዚህ ኢትዮጵያ ውስጥ ስለሆነ የገዛ ነው። እናንተም ዞር ብትሉ በደንብ ደግሞ ብትከራከሩ እናታችሁን ይዛችሁ ደግሞ ሄዳችሁ ብትከራከሩ ታገኛላችሁ በደንብ በቅናሽ ማለት ነውና ይመቻችሁ ጋይስ። ቴንክ ዩ። እዚህ ድረስ ላያችሁኝ ጥያቄ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።